بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب باب القسم لا ينعلنه. وعنها رضي الله عنها قالت كان رسول الله صلى الله عليه وسلم إذا أراد سفرا أقرع بين نسائه فأيتهن خرج سهمها خرج بها. متفق عليه. الحديث في صحيح الإمام البخاري 3593 حديث سيهون، في صحيح الإمام مسلم 2770 حديث نويلات، وهو طرف من حديث الإفك. إذا حديث الإفك مبال رزم على حديث على في أول سورة النور يوردبت مكنات أول سورة النور. لذلك كذا كرجم حديث يهنا إيه كذا جزء نويم كذا طرف شافنا وعلى حديث ملو يألفه تنانت يعقوب نبت حديث كأم المؤمنين عائشة رضي الله عنها يتورى حديثنا. وعنها مالتها هنمه ضميرها مثل ضمير ترجعوا إلى عائشة رضي الله عنها. أهنمك عائشة بتورى حديث هالو قالت عائشة من هالو كان رسول الله صلى الله عليه وسلم يا الله ملاكتنيا نبروا إذا أراد سفرا جزو من قد ما هدي الصبو يفلقوا جزء أقرع بين نسائه بمستوجاتهم مكاكل እጣ ያጣጥሉ ነበረ። ኢቅራዕ ማለት ምን ማለት ነው? አስሃም ኢስሃምም ይባላል ኢቅራዕም ይባላል። እንግዲህ ሰውየው ከአንድ በላይ ወይ ከአንዲት በላይ ሚስት ካለው ጉዞ ሊሄድ ካሰበ ሁሉንም ይዞ መሄድ ካልፈለገ ምን ያደርጋል እየተባለ ነው። እጣም ይባላል። እጣ ያጣጥልና ነብያችን ሰለላሁ ዐለይሂ ወሰለም እንዳረጉት እጣ ያጣጥሉ ነበረ። በይነ ኒሳኢሂ ማለት በሴቶቻቸው በባለቤቶቻቸው መካከል فأيتهن ማንኛይቱም አሉ خرج سهمها እጣዋ የወጣ የሆነችው ማንኛይቱም ትሁን خرج معها أو خرج بها ማንኛይቱም ትሁን ከዘጠኞቹ ጣዋ የወጣችውን እሷን ይዘው ወደ ጉዞ ወደ ሰፈር ይወጣሉ ይዘዋት ብለው عائشة እንግዲህ ይሄንን ሐዲስ اعلى مراتب الصحة ነው። متفق عليه የሆነ ሐዲስ ነው። الامام البخاري الامام مسلم ዘግበውታል። ቁጥሮችም ተዘክረዋል። ከዛ በኋላ መጥቶ እንግዲህ እጣ መጣጣል የሚባል የለም በእስልምና የሚሉዋል። اصحاب الرأي በመባል የሚታወቁ ቁርአን ማይቀበሉ እንግዲህ ቀውለል ጅምሁር ነው። ብዙ መስአላዎች ሰብተዋል በጣ የተደረጉ ነብያችን ሰለላሁ ዐለይሂ ወሰለም ከነዛ መካከል ይሄንን ያረጉ ነበር። እንግዲህ ብዙ ብለናል። ሲራ እንግዲህ ላንስተግኒ عنه ብለናል። ብዙ ደርስ ላይ ሲራ ይመጣል። ስለዚህ ስናየው ይሄ ሐዲስ الإفك ነው። ቂሳው ሙረይሲ የሚባል ዘመቻ ላይ ነው። እጣ ያጣጣሉ ነበር ነብያችን ሰለላሁ ዐለይሂ ወሰለም ወደ ዘመቻ ሊወጡ ሲሉ ወደ ጂሃድ ወደ ሐጅ። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሐጅን በሚመለከት ሁላቸውንም ይዘው ነው የወጡት ብለናል። ሐጀተል ወዳዕ ላይ ነብያችን ሰለላሁ ዐለይሂ ወሰለም خرج بنسائه كلهن ከፈለክ ይሄንን ማድረግ ትችላለህ። እዛ እንግዲህ አያስቸግረኝም ምናምን ካልክ ሁለት ሶስት ካሉ ሁላቸውንም ይዘህ የት መሄድ ትችላለህ። ሰፈር መውጣት ትችላለህ። ሁሉንም አልይዝም ካልክ ግን አማራጩ ምንድነው? ሁሉም ያንተ ሚስቶች ናቸው። ሁሉም ቀናት አላቸው። እዚች አሁን ተከሰተችው ሰፈር ላይ ባለ ጣዋን ወይ ደግሞ አብርሃም ምትከደውን የሚለይልህ ምንድነው እየተባለ ነው? እጣ ነው። እጣ ታጣጥላለህ። እጣዋ የወጣችውን ይዘህ ትሄዳለህ። ከሰፈር ስትመለስ እንደገና እንዳዲስ ቀስም ትጀምራለህ ይላል። ስለዚህ ثلاثة من الأنبياء በጣ ሰርተዋል ይላል። ከነብያት ስንት እየተባለ ነው? 3። ስለዚህ አሁን አንደኛው ነብያችን ሰለላሁ ዐለይሂ ወሰለም ያገኘን ነው። ቁርአን ላይ ደግሞ ሁለት ነብዮችን እናገኛለን። ዘከሪያና ዩኑስ አለይሂማ الصلاه والسلام في آل عمران من قرأ من هلال وما كنت لديهم إذ يلقون أقلامهم أيهم يكفل مريم. أقلام مالت الزالة سهام
እጣዎች ማለት ነው እጣቸውን ሲጥሉ ሲታጣሉ አንተ አልነበርክም እኛ ቀስሰን ነግረንህ ነው እንጂ ይላል አላህ Subhanahu Wa Ta'ala ስለዚህ ዘከሪያ መርየምን እንዲንከባከብ የተደረገው ምኑ ስለወጣለት ነው በጣም ስለዚህ ነብዩላህ ዘከሪያ በምን ሰርተዋል ይያልን በጣ ሰርተዋል وكذلك يونس عليه السلام كما ذكر الله سبحانه وتعالى ذلك في سورة الصافات وإن يونس لمن المرسلين إذ أبق إلى الفلك المشحون فساهم فكان من المدحضين فالتقمه الحوت وهو مليم فلولا أنه كان من المسبحين للبث في بطنه إلى يوم يبعثون إلى آخر الآيات إذ ساهم مالت الزالي يدي سفينة عليه هدو الله سيفقد الله سفينة كاكما بلاي هنا مكة نسال لبت تباله ما نكنس يدي كلي ورد مالت عيشان امي وردو የሚቀነሰው ሰው በምን ይቀነስ ተባለ በጣጣ ይጣጣል ተባለ በጣ ሲጣጣሉ የማን ጣወጣ የዩኑስ ነብያቶች እንግዲህ ውቦች ናቸው ተብሏል እዛ ላይ ቅሳ ሙፈሲሮች እንደጻፉት አልሙሂም የሳቸው ወጣ ሲወጣ እሳቸውን መጣል ከበዳቸው ይላል ባዱል ሙፈሲሪ ባያውቋቸው እንኳን ነብያቶች ምንድናቸው ያሸባብ خلقን وخلقን ኩመሎች የተሟሉ ስለሆኑ ይህ አይነት ሰውዬ እንዴት አሳይበላዋል እንዴት ባህር ላይ ይጣላል ይደገምጣው ሲደገም አልሙሂም አስሉ በጣም እንደተጣጣሉ አላህ Subhanahu Wa Ta'ala በጣም እንደሆነ የተጣሉት ቁርአን ዘክሩልን ስለዚህ ይሄ ሁሉ ያለ ነብያችን ሰለላሁ ዐለይሂ ወሰለም ብዙ መሳኢሎች ላይ اقتراعا حتى في الصف الاول والاذان يصف الاذاننا የምንድነው የصف الاولንና የአዛንን አጅር ሰዎች ቢያውቁ ከዛ በኋላ በጣም እንጂ ሰዎች አያገኙትም ቢባሉ ኑሮ ምን ያረጉ ነበር አሉ ነብያችን ሰለላሁ ዐለይሂ ወሰለም ለስታ ብዙ ሒካያዎች አሉ ስለዚህ ይሄ እንደዚህ ይያለ ቁርአን ላይ ሐዲስ ላይ ራእይ አምጥተህ ከዛ በኋላ ይሄ እዛ አዝላም ውስጥ ይገባል ቂማር ውስጥ ይገባል ምናምን ይያሉ የሚከለክሉ ሰዎች አሉ አልሙሂም من الائمه የሶስቱ የጁምሁሮች አባባል ነው ብለናል ቁርአንም ሐዲስም ላይ ያለ መስአላ ስለሆነ ነብያችን ሰለላሁ ዐለይሂ ወሰለም ሰፈር መውጣት ሲፈልጉ በሚስቶቻቸው መካከል እጣ ያጣጣላሉ እጣዋ የወጣችው ማንኛውም ትሁን እጣዋ የደረሳትን እሷን ይዘው ወደ ሰፈር ይወጣሉ እንግዲህ ለሲራ አሁን የአይሻ ሐዲስ ማን ገዝዋ ላይ ወጣ ይያለ ነው የአይሻ ጣ ሙረይሲዕ ላይ ወጣ ሙናፊቆችም አብረው ወጥተው ነበር ሙረይሲዕ ላይ ሌላም ስም አላት ዘመቻዋ المهم ዛሬ እንግዲህ አንን ሐዲስ الافك የሚባለውን አናፈሱ الله سبحانه وتعالى برأها من فوق 7 سماوات طيب ሌላ ዘመቻ ላይ ብናይ ለምሳሌ ኸይበር ላይ አብረው የወጡት ሙሰለማ እንደነበሩ አሳልፈን ብሎም ተቡክ እንትና ማን ነው ሁነይን ምናምንም ላይ እንደነበሩ ሙሰለማ ሁላቸውንም ይዘው እንደወጡ የሆነ ሲራውን ዘክር ያለው ያጀባ ሁላቸውንም ይዘው የወጡት ማን ላይ ነው في سفر الحج حجة الوداع ላይ ሁላቸውንም ስለዚህ አንተ እንግዲህ የነብያችንን ሰለላሁ ዐለይሂ ወሰለም ፈለግ የምትከተል ከሆንክ ሁለት ሶስት ሚስቶች ካሉ የምታስተዳድረውም ነብያችን ሰለላሁ ዐለይሂ ወሰለም እንደሚያስተዳድሩት ነው ብለናል فقد كان لكم في رسول الله أسوة حسنة እሳቸውን ያህል እንኳን ባትል ትከተላለህ እሳቸው ያረጉት ነው የምታረገው ወደ ሰፈር ስትወጣም በተለይ ሻብ ከሆነ ይላሉ ላይ እንግዲህ ገባ ይሉና صاحب توضيح ብዙ እንግዲህ ለትምህርት ለምን ይያሉ ወደ ምዕራባውያን ሀገር የሚሄዱ ሰዎች አሉ ይላል እና እነዛ الاحسن لهن የሚጠብቃቸው ፈርጃቸውን ምናምን እንዲናቸው ምን ይዘው መሄድ አለባቸው ይላል ስቶቻቸውን ይዘው መሄድ አለባቸው አሜሪካ ምትሄድ ከሆንክ ማን ነው ፈረንሳ ምትሄድ ከሆንክ እንግሊዝራ እንግሊዝ ምናምን ይሄ የጠማማ የኩፍር ሀገር ነው ሀገሩ በጣም አየሩ ራሱ ጀው ምንድነው ያጀበው ኩፍር ሀገር ነው ይሄ ሻዒር الاسلام አይታይም እዛ ለሐጃ እንጂ መሄድ አይቻልም ብለናል ለሐጃ እሄዳለሁ ያለ ምን አድርጎ መሄድ አለበት አንዲት ከሆነች ያቺኑ ያለችኝ ይዘት ይላል አብዛኛው አንዳንድ ነው ያለ ከአንድ በላይ ካለ ምን ታረጋለህ ይያልን ነው እጣ ታጣጥልና እጣዋ የወጣትን ይዘት ይላል ራሷንም ትጠብቃታለህ አንተም ራስህን ትጠብቃለህ طيب ስለዚህ ሐዲሱ ነብያችን ሰለላሁ ዐለይሂ ወሰለም ሰፈር ሲወጡ በሚስቶቻቸው መካከል እጣ እንደማያጣጥሉ የሚያብራራና የሚናገር ሐዲስ ነው طيب
وعن عبد الله بن زمعة رضي الله عنه قال عبد الله بن زمعة قال رسول الله صلى الله عليه وسلم لا يجلد أحدكم امرأته جلد العبد رواه البخاري الحديث في صحيح الإمام البخاري 5204 حديثنا إلى وتمامه ثم يجامعها في آخر اليوم آخر الليل من المال بوزو أين رواية تورطوال بلوال تمام الحديث እንግዲህ አብዱላህ ብኑ ዘምዓ የሚባለው ሰውዬ من صغار الصحابة وتبلال المهم ከነብያችን ሰለላሁ ዐለይሂ ወሰለም እያወራ ነው የኡሙ ሰለማ እህት ልጅ ነው ይባላል እሱ ረዲየላሁ ዐንሁ ምን ይላል قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋል ይላል لا يجلد أحدكم ዳሉ ላይ ምንድነው ያሐረከው እናንተ ضمانه سكن ነው مرفوع ነው ማለት ነው እንግዲህ ነፍዩን ومراده مقصود به النهي لا يجلد ማለት አይገርፍም احدكم ከናንተ አንድኛችሁ امراته ባለቤቱን جلد العبد ማለት የባሪያን አገራረፍ ይሄ መስደር ነው جلد የሚለው مبين للنوع ባሪያውን የሚገርፈው አይነት ግርፋት ሚስቱን አይገርፍም ማለት አይግረፋትም እንግዲህ ሚስት አሸባብ ነብያችን ሰለላሁ ዐለይሂ ወሰለም በእጃቸው ባለቤቶቻቸውንም ኻዲምም መተው አያውቁም ይላል ይሄ እንግዲህ ትርሚዚም ሌሎችም ፊሸማኢል ዘክረውታል ይባላል ሰብቷል ይሄ ከበድላለኛ በጣም ይከብዳል መምታት ተፈቅዷል ግን ነብያችን ሰለላሁ ዐለይሂ ወሰለም ምንድን ያያረጉን አመታቱን የነገሩን የባሪያ አይነት አመታት ባለቤቱን አይምታ ቁርአን ላይ እንግዲህ አለ ዛፊ ሱረት النساء ብዙ ጊዜ የምንለው አያ አለ نشوز واللاتي تخافون نشوزهن فاعظوهن واهجروهن في المضاجع واضربوهن فإن أطعنكم فلا تبغوا عليهن سبيل دي ሶስት አይነት መርሐላ نشوز ከተፈራሴትየዋ እንግዲህ ካንተ ላይ ተረፉዕ ማድረግ አምር አላደርስ ምናምን ካለች የመጀመሪያ ቱዓብ ትመከራለች ትገሰጣለች እንግዲህ ባላህ አመነች ከሆነች በረሱሉ አለይሂ ሰላቱ ወሰለም በመጨረሻ ቀን ካመነች ቁርአን ምን እንደሚል በባል ዙሪያ የቁርአን የባል ሐቅ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ምን እንዳሉ ያ ይነገራታል እንደዚህ ነው ሙኻለፋ ያረግሽ ነው فإن نفع الوعظ ግሳጤው ከጠቀመና የምትመለስ ከሆነች ወደ ሌላ አይከድም ወዕዝ የሚበቃቸው ሴቶች አሉ ምክር ሲመክሯቸው እሺ ብለው አቤት ብለው ሰጥ ብለው ለጥ ብለው የሚመሰሙ ያንን ካረገች ወደ ሀጅራ አትሄድም ያ ወዕዝ ተደርጎ ደግሞ እሱን አልሰማ ካለች ተህጃ ولا تهجر الا في البيت አሳልፈናል እዚሁ ኪታብ ላይ እዛው አብረሁና አትቀርባት ይሄ ምንም ያረጋቸዋል በጣም ከብትር በላይ የሚገስጣቸውና የሚመክራቸው አሉ ሀጅር في المضاجع على اختلاف الائمه في معناه አንዳንዶቹ ሙጃማዓ ያርጋት ማለት ነው ብለዋል አንዳንዶቹ ከናካቴው አብሮ አይተኛ ወይ ደግሞ ጅማዓን ቢያረግ አያሳስቃት አያውራት ብዙ ፈስረዋል አልሙሂም ለሷ ይጠቅማል በሚባለው መልኩ ሀጅር ይደረጋል በሀጅር የምትመለስና የምትገሰጥ ከሆነች ወደ የት አይከድም ይያልን ወደ ዶር ባይከድም ሁለቱም አልጠቅም ካሉ አላህ Subhanahu Wa Ta'ala ምን ብሏል ወድሪቡሁን ያንን ضرب ቁርአን ላይ ያለውን ضرب ነብያችን ሰለላሁ ዐለይሂ ወሰለም አብራርተዋል አመታቱ የተእዲብ አመታት ሆኖ غير مبرح መሆን አለበት ስብርብር ማያርግ ማያቆስል በጣም ማያሳምምና የባሪያ አይነት አመታት አይምታ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል ከቻልክ ተአሲየን በረሱልላህ ሰለላሁ ዐለይሂ ወሰለም እንግዲህ ضرቡ ተፈቅዷል ይያልን ነው من حيث الجواز አውላው ግን ምንድነው ለቻለ ሰው አንችልም እኛ እንጂ አለመምታቱ ነው አውል በላጩ بالنسبه للضرب وعدم الضرب በላጩ የትኛው ነው ይያልን ነው عدم الضرب ግን ይሄንን ማድረግ እንግዲህ በቃል ደረጃ ቀላል ነው አንድ የሚያናድድ ነገር ሲከሰት ግን ይከብዳል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ይሄ አብዱላህ ብኑ ዘምዓ የተሰኘው ሰሃቢ ባስተላለፈው ሐዲስ ባለቤታችሁን ከናንተ መካከል
ልክ ባሪያውን እንደሚመታ አድርጎ አይምታ። መጨረሻው ላይ ምን አሉ? ثم يجامعها في آخر اليوم እንደዛ አድርጎ ስብርብር አድርጎ ሲያበቃ ቀኑ ሲያልቅ ማታ ሌላ ነገር ሊያስፈልገው ይችላል። እንዴት ብሎ ይሆናል? ይሄ ደግሞ የሚሆነው ምን ሲሆን ነው? እንግዲህ ጅማዕ የሚባለው ነገር ያሸባብ ደዋኢዎች አሉ። እንደዛ አድርገህ ከመታሃት አንተ ራሱ ለመጠየቅ እንዴት ብለህ ትችላለህ? አንዳንድ ሰው አለ ድፍን መሆን አያስፈልግም። ያሸባብ ክፍት መሆን ነው የሚያስፈልገው። እንግዲህ ድፍንና ክፍት የሚባለው ነገር አለው ሙጃኒብ ሰልቢም ኢጃቢም አለው። አልሙሂም አንዳንዱ የራሱን ብቻ እንጂ የማይሰማ ሰው አለ። እሱ መጥፎ ሰው ተጃኒበል መርአን መጠበቅ አለብህ ነው የሚባለው። ስለዚህ እንደዛ አድርገህ መታሃት ሳለ ቤትም አትቀመጥ። ራሱ እንኳን አንተን ሐጃህ ልታወጣልህ ምን አታረግም? እንደዛ ከሰባበርካት ወይ እናቷ ቤት ትሄዳለህ ወይ ደግሞ አሁን እንግዲህ አፋቸውን ከፍተው የሚጠብቁ የሰውን ትዳር ለመፍታት አሉ የማሐኪሞች ምናምኖች የሚባሉ። እዛ ትሄድና ትገትራለህ ዳኛ ፊት እና ማታ እንዴት አድርገህ ትጠይቃለህ ይሄንን ነገር? ያ ነገር የሚሆነው መሐባና ውድና ኢልፋ ሲኖር ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም የታውት ነገር የለም። ሁሉንም ነገር አብራርተው ነግረውናል። ሰውየው ቅድም እንዳልነው በሶስቱ መልኩ ይመክራል። ሲመታም አንደኛ ይሄዛ አካባቢ ነብያችን ሰለላሁ ዐለይሂ ወሰለም እንዳትመቱ ብለዋል። ይሄ ፊት ነገር እንዳይመታ ብለው በመል حتى في إقامة الحج حضور الله يا شباب سمونون يقرتنال أبي داود ላይ ወተቂል ወጅህ ፊት አይመታም ማንኛውም ضرب ላይ። ከዛ ውጭም ያለ አመታት በተለይ ባለቤቱን ሰውዬ ሲመታ የተዕዲብ እንጂ እንቲቃም አመታት መመታት የለበትም። ቀስ አድርገህ ሆነ ቦታ ላይ አንዳንዶች ደግሞ ይወዳሉ ብለናል። ያሁኖቹ እንኳን ቀየር ይሉ ባል ሆኖ ካልገረፈ የሚለዋል። ምን ባል ነው የማይገርፍ ባል ምንድነው የሚለዋል ያ ሸባብ? ስለዚህ ተዕዲብ አላህ Subhanahu Wa Ta'ala አብቅተዋል። ተዕድባለህ ልጅህን። እንደውም ከዛ አልፈውም እዚህ ላይ የጻፉት ተቅዲር ይኖር እናንተ ንስኻ አሳቲዛዎችንም ያመጣሉ ነው ዑሰይሚ ሕፃን ልጅ አስተምር ብለህ ሰተው ከሆነ ኡስታዙ ለምን ልጅን መታህ እንዳት እሱ በሆነ ባልሆነ መምታት የለበትም። ለመስላሃ ሙረቢ ብለህ ሰተዋል ምን ማድረግ ይችላል አሉ። በተለይ ሲጋር ከሆኑ ስርዓት ስለማይኖራቸው ኡስታዙን የሚያከብሩት ምን ሲል ነው? ያችን ጎማዋን ሲያይ ነው። ስበሳቸው እንኳን ሲጫወቱ ምን ይላሉ? ኡስታዝ እያየህ ነው፣ ኡስታዝ አለንጋውን አመጣ ይላል። ስለዚህ ኡስታዞች መምታት ይችላሉ አሉ። ይሄም ሙጥለቀን አይደለም። በተለይ እንግዲህ ሐሳስ ላይ ቦታ አይምቱ እየተባለ ነው። ጭንቅላት አካባቢ፣ ይሄ ፊት አካባቢ ከዚህ ከአንገት በታይ ሆኖ እዛም ታችም ሌሎች ነገሮች አሉ። አልሙሂም ይሄ ሆነ ቦታ ላይ አይመታም። ቦታ መረጥ አድርጎ እንኳን ባል ሚስቱን ኡስታዝ ትልሚዙን ምን ማድረግ ይችላል እያሉ ነው። ገረፍ ማድረግ ይችላል። አይሆን የተባሉትን ነገሮች መጠንቀቅ ይኖርበታል። طيب ቀስም የሚለው በዛ አለቀ። ባቡል ኹልዕ ይላሉ። ኹልዕ ማለት እንግዲህ ማውለቅ ማለት ነው። خلع يخلع خلعا مصدره خلع ነበር የሚባለው። እንግዲህ ጫማውን አወለቀ فخلعنا عليك ይላል ወይ ልብሱን አወለቀ ለማለት خلع يخلع خلعا ነው። ይሄ ሒስይ ከሆነ ይሄ ኹልዕ የሚባለው ደግሞ ባልና ሚስት ላይ ያለ ኹልዕ معنوي ስለሆነ للفرق بين الحس والمعنوي እዚህ ላይ بضم الخاء ነው የሚቀሩት ይላል። ኹልዕ ማለት እንግዲህ ባልና ሚስት መኖር አልቻሉም። እዛ ላይ ምን የሚባል ነገር አለ እየተባለ ኹልዕ የሚባል ነገር አለ። تجري عليها الأحكام الخمسة እነዛ የሚባሉት እንግዲህ ከራሃ ተሕሪም ውጁብ ሱንያ ኢባሓ እነዛ አምስቱ ኹልዕም ላይ ያለ ብለው አሁን ባልነው ተርቲብ ጠብቀው መቼ እንደሚሆን ሙባሁ መቼ እንደሚሆን ሱናው صاحب التوضيح አስቀምጠዋል። እዚህ የጻፈው الخلع بضم اللام وسكون بضم الخاء وسكون اللام هو فراق الزوج على ماله ኹልዕ ማለት ትርጉሙ ባል ሚስቱን ገንዘብ ተቀብሎ መለያየት ይሄ ነው ኹልዕ የሚባለው። እንግዲህ ሲያገባት ገንዘብ ምን አድርጎ ነበር የሚያገባት? ሰጥቶ ነው። እዚህ ላይ ደግሞ ከሷ በኩል ይሆናል መኖር አልቻሉም አልፈለገችውም። ምን ያረጋል? ገንዘብ ተሷ ተቀብሎ ያንን የሰጠውን መህር ሊሆን ይችላል ሌላም ሊሆን ይችላል። ካልፈለግሽ ይሄን ያላምጭና ትሄጃለሽ ማለት በዚህ መልኩ መለያየት ምን ይባላል? ኹልዕ ይባላል።
واتفقت الأئمة على أن المرأة إذا كرهت زوجها لقبح منظر أو سوء عشرة جاز لها أن تخالعه على عوض እንግዲህ አይማዎች ተስማሙ አሉ ሴትዮ ባሏን ከጠላች አንደኛ እንግዲህ ቁብህ መንበር ማለት እይታው የሚያስጠይፍ ከሆነ አላማራት ማስጠላት አው ሱኢ ዒሽራ ወይ ደግሞ እሱ ሐለቱ መጥፎ ሆነ እሷ ጋር ለመኖር በጣም ሰይእ አልኹሉቅ ሆነ ሰይእ አልሙዓሸራ ሆነ جاز لها أن تخالعه على عوض የሆነ عوض ሰጣ ቅድም እንዳልነው ቅያር ሰጣ መውጣት እንደሚበቃላት አይማዎች ተስማምተዋል ይላል طيب وإن لم يمكن من ذلك شيء وتراضي على الخلع من غير سبب جاز ولم يكره لأنهم أسكمت على كل الأحوال خلع የሚባለው ቅድም እንዳልኩት መግቢያ ላይ አምስቱም አህካሞች እንግዲህ ይሰብቱበታል ተብሏል ማለት ዋጅብ የሚሆንበት አጋጣሚ ይኖራል حرام የሚሆንበት ይኖራል መክሩህ የሚሆንበት ይኖራል ሙባህ የሚሆንበት ይኖራል ሱና የሚሆንበት ይኖራል الأحكام الخمسة ከዚህ ከአምስቱ አይወጡ እና ዋጅብ ይሆናል የሚሉት እንግዲህ ሴትየዋ በሸሪዓ ዙሪያ የምታጓድል ከሆነች ሶላት ለምሳሌ ካልሰገደች ረመዳን ማጾም ከሆነች ፋሂሻ ነገር የምትሰራ ከሆነች እዛ ላይ خلع የሚባለው ነገር የግድ ነው ይላሉ ሰውየው አድል ማድረግ አለበት ነፈቃዋን ምንዋን አለ መስጠት ምን እንድታረግ ሙኻላዓ ለማድረግ ማስገደድ አለበት እንጂ እንደዛ አይነቷን መያዝ በሸሪዓ على القول الراجح አይቻልም ብለዋል የሚያመጣ ሐዲስ አለ እሱን ሐዲስ እንግዲህ እናያለን አስለን خلع جائز ነው ምንለው ገንዘብ ተቀብሎ ሰውየው ሴትየዋን መልቀቅ ከለቀቃት በኋላስ خلع የሚባለው ነገር ህክሙ طلاق ነው ፈስኽ ነው በጣም ይለያያሉ አይማዎች አርጀሑ ካሁን በፊትም እንዳይኑ ፈስኽ ነው አይማለስም ከዛ በኋላ እሷ የፈለገችው እኮ ከሰውየው ምን ማድረግ ነው ለአንዲያው መላቀቅ ነው ገንዘብ ሰጣ ከሄደች በኋላ አቅዱ ፈርሷል ከዛ በኋላ ረጅዓ ማድረግ ይችላል የሚሉ አሉ طلاق ነው የሚሉ ሰዎች ቢልባኢን ቢጠላቅ البائن ነው የምትሄደው የሚሉት لكن الارجح فسخ ነው ያልነው አይማለሱም ያለ ሰበብ ደግሞ خلع የምትጠይቅ ያለ ሰበብ طلاق የምትጠይቅ ሰው በሁሉም ነገር አስመጭታ ሸርዕ ዲናን ወዱንያ በሁሉ ነገር ተመችቷቸው ሳለ ወይ طلاق ወይ خلع የሚጠይቁ ሴቶች አሉ ነብያችን ሰለላሁ ዐለይሂ ወሰለም የጀነትን ሽታ አያሸቱማ ሐዲሱን الامام الالباني صحيح ነው ብለው صحيحውታል ተውዲህን እንግዲህ ሙራጃዓ ታረጋላችሁ ሌላም ቦታ አለ ስለዚህ ያለ ምክንያት ስም በብላ ፍታኝ ወይ ደግሞ ይሄን ያህል ሰጣሃለሁ ልቀቀኝ አይባል ይሄ ክልክል ነው ሰበብ ካለ ቅድም እንዳልነው ይቻላል ደሊሉ የሚመጣው ሐዲስ عن ابن عباس رضي الله عنهما أن امرأة ثابت بن قيس أتت النبي صلى الله عليه وسلم فقالت يا رسول الله ثابت بن قيس ما أعيب عليه في خلق ولا دين ولكني أكره الكفر في الإسلام قال رسول الله صلى الله عليه وسلم أتردين عليه حديقته قالت نعم قال رسول الله صلى الله عليه وسلم اقبل الحديقة وطلقها تطليقه رواه البخاري وفي رواية له وأمره بطلاقها طيب الحديث في صحيح الإمام البخاري بفتح الباري وإن يسكمته زتننيا 395 ገጽ ይላል እንግዲህ فتح الباري ዘጠነኛው ሙጀለድ ማለት ነው ዘጠነኛው ጁዝ ገጹ 395 ገጽ በሐዲስ 5274ኛ ሐዲስ ይላል መሰለኝ እንደዚህ ነው የሚለው ያው ይታያል 5274 ትክክል ይሆናል እንግዲህ ዘጠነኛው ሙጀለድ ከሆነ አለፈው ላይ ተስዊብ ያደረግነውን ጋር አይገናኝም ይሄ ትክክለኛ ቁጥር ነው የሚሆነው ይታያል አለሙሂም ለታአኩ ይሄ ሐዲስ የሚለው አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ናቸው ያስተላለፉት ሐዲሱን أن امرأة ثابت بن قيس እንግዲህ ثابت بن قيس ابن شماس
ኸጢቡል አንሷር በመባል ይታወቅ ነበር። ይህ ሰውዬ በጣም ፈሲህ ነው። የአንሷሮች ምን ይባላል? ኸጢብ ይባላል። ሙሰይሊመተል ከዛብም መዓ ወፍዲ በኒ ሐኒፋ ነቢያችን ጋር ሰለላሁ ዐለይሂ ወሰለም ሲመጣ የሆነ ነገር እንግዲህ ይዞ ለምትለው ነገር ማን ይመልስልሃል አሉት ነቢያችን ሰለላሁ ዐለይሂ ወሰለም። እኔ ሳልሆን ይህ ሳቢት ብኑ ቀይስ ብን ሸማስ እሱ ይመልስልሃል አሉት እና في حرب الردة استشهاد ያደረገ ሰውዬ ነው። في خلافة الصديق رضي الله عنهم جميعا የሱ ባለቤት ስሟ ወደፊት ይመጣ ይሆናል። المهم ይለያያሉ። ጀሚላ ናት፣ ሌላ ናት። አተት النبي صلى الله عليه وسلم ወደ ነብያችን صلى الله عليه وسلم መጣች። ፈጅር ወቅት ነው ይላል በሌላ ሪዋያ። እንግዲህ ሌሊት በጨለማ ከቤቷ መጣ። ኩንብንብ ብለው ነው የሚወጡት። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም መንገድ ላይ ቁጭ ብላ አገኟት። ማነሽ? እኔ ከሊቴ ነኝ። ምን ሆነሽ ነው ብለው ሲጠይቋት ይሄንን አሁን የተባለውን ልትናገር ወደ ነብያችን ሰለላሁ ዐለይሂ ወሰለም መጣችና فقالت እንዲህ አለች፣ ያ ረሱላህ አንተ ያላህ መላእክተኛ ሆይ ثابت بن قيس ባለቤቷን ነው ባሏል። ثابت بن قيس አለች ما أعيب عليه في خلق ولا دين እኔ እሱን በጸባይም ቢሆን በዲን ዙሪያም ቢሆን እማነውረው ነገር የለኝም ማለት። እንግዲህ የሳቢት ኢብኑ ቀይስ ኢብኑ ሸማስ خلق ማለት ጸባይ ማለት ነው። ጸባውንም አላነውረው ማለት። ወላ ዲንን ማለት በዲኑም ዙሪያ እማነውረው ማገኝለት እንከን አይብ የለኝም። ولكني أكره الكفر في الإسلام عليه ነገር ግን እኔ በእስልምና ላይ ያለሁኝ ኩፍርን እጣላለሁ። እንግዲህ ኩፍሩን ዱና ኩፍር ብለናል። ምን ጠልታ ነው? ሰውየው እንግዲህ ትንሽ መልኩ ደሚም ነበር ይባላል። ሶስት ሰዎች ጋር አየቻቸው። ይሄ ነዘር የሚባለው ነገር እኮ አስቸጋሪ ነው። ጓደኞቹ ጋር ሲመጣ ثالث ثلاثة ሆኖ ሶስቱን አየች። ከነዛ መካከል ይሰውዬ አጭር ብሎ መልኩ ደግሞ ሌሎቹ ውብ ሆነው እንግዲህ ብዙ ጊዜ አሁን ይሄ ምናምን የምናየው ቤታችን ላይ አስቸጋሪ ነገር ነው። ያለው ታስገባለህ ዲሽ ከዛ በኋላ ረብሻ ይመጣብሃል። እዛ የሚያዩት ሌላ ነገር ነው። አንተ ታስጠላታለህ። አላኩል ስታየው በጣም ይሄ እንግዲህ ሐቁን የሱን የባልን ሐቅ ንቀት ስለመጣ ማለት ነው። በመልኩ በመናሙኑ የባሏን ሐቅ ካላደረሰች ምንድን ልትሆን ነው እቺ ሴትዮ? እሱ خلقንም ዲናንም ምን አላረገውም ማለት አልዓይበውም ማለት። ግን በእስልምና ኩፍርን እፈራለሁ ማለት ኩፍራን አልዓሺር እንደሚገባ የሱን ሐቅ አላደርስምና እኔ ምን ላይ ወድቃለሁ አለች። ይሄንን እፈራለሁ። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ያው ተረዱ አባባሏን። قال رسول الله صلى الله عليه وسلم أتردين عليه حديقته الحديقة البستان يكون عليه حائط حديقة مالت آتكلت مالتنا يتعتر آتكلت حائط مالت آتر مالتنا انقذي أهل المدينة الأنصار حوائط علاج ويهم سوية أنصارين ويالنا لعله انقذي سياقبات من ستنا ياقبات تنسيتي ومهر باتكلتنا ያገባል ያንን የሰጠሽና አትክልቱን ተመልሽለታለሽ ወይ ከሱ ባለያይሽ አሏት። قالت نعم እመልሳለሁ አለ። እንግዲህ እኮ ቀናዓት الضمير ነው። አንድ ነገር ከውስጥህ ከሌለ ያስቸግራል። ውስጥህ ካለ ደግሞ ምንድነው ካመንክበት ከባድም ነገር ቢሆን ቀላል ነው የሚሆነው። ስለዚህ እሷ መለያየት ወስና ስለነበረ የተባለችውን ነገር ብትባል ምን ታረጋለች? በችሎታዋ የሆነ ነገር ከሆነ ትለግሳለች። ያንን የሰጠሽን አትክልት ትመልሽለታለሽ ወይ? አዎ መልሳለሁ። طيب ይሄንን ከሷ ሰሙ። ከዛ በኋላ ሰውየው ይጠራና ምን ሊባል ነው? قال رسول الله صلى الله عليه وسلم اقبل الحديقة አትክልትን ተቀበልና وطلقها تطليقه እንግዲህ خلع لفظ መናገር ሸርጥ ነው ለማለት ይሄንን ደሊል ያረጋል። ሐዲቃ አንተ ተቀበለ አንድ ፍች ፍታት ብለው ነብያችን ሰለላሁ ዐለይሂ ወሰለም እንዲዋለቁ አረጓቸው። እንግዲህ ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ ይላል አላህ Subhanahu Wa Ta'ala። ስለዚህ ይሄ ማዕናዊ ሊባስ ስለሆነ
ياسي وطادقمو خلع سايهون من يبالال يالون خلع يبالال بزا عينة ملكو نبياتين صلى الله عليه وسلم ين ثابت بن قيس بن شماس النبال بيتون جميلام تبالي ليلام سمنو تبالة خلع درقو سلزي خلع يبالو نقر بشريعة سبب كالو مكنايت كالو أدقابي هنا يتشالال دوم كما يتشالال فوق تجري عليه الأحكام الخمسة بلد أمستم حكم بس لا يمتعلو الحديث رواه البخاري الإمام البخاري وفي رواية له للبخاري وأمره بطلاقها عند فتاتم عزوتال سلزي خلع يتشالال لنلنا ولأبي داود والترمذي وحسنه أبو داود الترمذي رقمه لزقبوا حديث ترمذي حسنه بلوتال للال أن امرأة ثابت بن قيس اختلعت منه فجعل النبي صلى الله عليه وسلم عدتها حيضة قد فسخنوا لم يلسوش هي رواية ما سرجاتشون من هلال رواية أبي داود وكذلك رواية الترمذي حسن بلوتال هلال أن امرأة ثابت بن قيس رضي الله عنه قدم على صحابينا يسب على بيت اختلعت منه كذك ثابت بن قيس بخلع ملكه والتاهد على الشالو فجعل النبي صلى الله عليه وسلم عدتها يزتشن سيتيو عدة من أرقوال نعم حيضة دي طلاق بيهن نرو عدة من دنهم يهون يا شباب ها صوشت حيد نوم يهون صوشت حيد ساعتين من ما درقات تشيل ها ما قبات هتشيل عدة ما يلقى جين مختلعة سلهونج خلع فسخ سلهونه من علوات ها كذك ثابت بن قيس እንደወጣሽ አንድ ሐይድ ታያለሽ አለ አንድ ሐይድ እንዳለቀ እንግዲህ ለተብሊ በራአት الرحم ነው ፈስخ ስለሆነ ከዛ በኋላ ምን ማድረግ ትችላለህ ማለት ነው ከፈለገ طيب ስለዚህ እንግዲህ ያው ፈስخ ነው ለሚሉ ሰዎች ማስረጃ ይሆናል ይሄ صحيح ابي داود 950 ይላል الحديث حسن رواه ابو داود 2229 والترمذي 1185 وقال الترمذي هذا حديث حسن غريب ስለዚህ فسخ ነው ለሚሉት ይሄ ማስረጃ ይሆናል وفي رواية عمرو بن شعيب عن أبيه عن جده عند ابن ماجه عبد الله بن عمرو بن العاص حديث عن أن ثابت بن قيس كان دميما وأن امرأته قالت لولا مخافة الله إذا دخل علي لبسقت في وجهه الحديث ضعيف ابن ماجه لاي رقم 46 حديثنا إلى دميما أي قبيح الوجه والحديث ضعيف رواه ابن ماجه الإمام ابن ماجه 3507 وفي سنده الحجاج بن أرطاة وهو مدلس وقد عنعن طيب بعنعنا يا وراو المهم يزاو ጋር የተያያዘ ሐዲስ ነው ابن ماجه ላይ አለ ብለው ቁጥሩን አስቀምጠዋል لكن الحديث ይሄ حجاج بن أرطاة تدليس አለበት كذلك بعن ነው ያወራው مدلس እንግዲህ ማለም يصرح بالسمع رواياው አንቀበለውም ይላሉ من ይላል روايه ابن ماجه قيس ثابت ابن قيس መልኩ ደሚም ነበረ ደሚም ማለት እንግዲህ ቀቢህ الوجه ያሉ ሲያውት ደስ ማይል ማያምር ማለት ነው ባለቤቱ ደግሞ ምን አለች አላህን ፈራለሁ እንጂ አላህን ባልፈራ ኑሮ የገባ ጊዜ እኔ ዘንድ ፊቱ ላይ ትፈልበት ነበር ለበሰቅቱ ቢሲንም አለ ቢሷድም ቢዛይም አለ ብለና ይሄንን ብላለች የሚል ابن ماجه ላይ ያለ ሪዋያው ግን ምን አይሆንም አሉ አልሰበተ ولأحمد من حديث سهل بن أبي حثمة الإمام أحمد في المسند دقمه هي سهل بن أبي حثمة يتسنى صحابي باستلالفه حديث وكان ذلك أول خلع في الإسلام እንግዲህ ها تبلو خلع اسلمنا لا مجمريا يتكسته يمان خلع نوال يمرأة ثابت ابن قيس ابن شماس የነሱ خلع የመጀመሪያ ነው ከዛ በኋላ ነው ሌላ خلعዎች የመጡት የመጀመሪያ خلع ይሄ ነው ብሎ سهل بن أبي حثمة يستلالفه حديث الإمام أحمد في المسند
ዘግበውታል ይላል 15663 حديث بايون حديث ضعيف رواه احمد الامام احمد اراتኛ في المسند اراتኛው مجلد 3 ገጽ ይላል وعلته كعلة سابقه የሐዲሱ በሽታው ቅድም እንዳልነው ያው ሐጃጅ ኢብኑ አርጣት ሙደሊስ ነው በአንዓና ነው ያወራው ይሄንን ሐዲስ المهم في الصحيح ያለው يغنينا عن هاتين الروايتين አሁን ካልናቸው صحيح البخاري ላይ ሐዲሱ አለ ተብሏል ስለዚህ ኹልዕ የሚባለው እንግዲህ አንተ ተስማምታችሁ ይያለ ሙኻላዓ እንድታረግ ብለህ እሷን ጫና ማድረግ እሱ ክልክል ነው ብለናል እሷም ተስማምታችሁ በዲንም በዱንያ ምንም እንከን ሳይኖር ብድግ ብላ ወይ ፍታኝ ወይ ደግሞ ሙኻላዓ አድርገኝ ማለት ምን አይሆንም ብለናል ክልክል ነው ሰበቦች ካሉ እንግዲህ ዋጅብ የሚሆንበትም ደረጃ አለ ምንም የሚሆንበትም አለ ብለናል ሱና የሚሆንበትም አለ እነዛ አምስቱም አህካሞች ኹልዕ ላይ ይመጣሉ ብለናል ስለዚህ ኹልዕን አህካሙን ማወቅ ያስፈልጋል ያለ ምክንያት ወደ ኹልዕ አይከድም ምክንያቱም ይሄ الحياه الزوجيه የሚባለው እሷንም እኮ ብለቃት አንተ እሷ ካንተም ብትወጣ አንተና እሷ ብትለያዩ እሷም ሰው ያስፈልጋታል ወንድ አንተ ምን ያስፈልጋል አስለን الله سبحانه وتعالى خلق الزوجين الذكر والانثى ሁለት አድርጎ ነው የخለቀው ሁሉንም ነገር ሴት ወንድ ወደ ወንድ ትፈልጋለች ወንድ ወደ ሴት ይፈልጋል አንዳንድ ትናንሽ ነገሮች ቢኖሩ እነሱን ምን ማድረግ አለብን ይያልን ነው መቻል ከሴቶች እንግዲህ ዛፍ ሰው ሙስሊም እንዳል ከዚህ ከድልዕና የተፈጠሩት وان اعوج ምንድነው የሚለው اعلاه فان استمتعت بها استمتعت بها وبها عوج وان ذهبت ان تقيمها كسرتها وكسرها ስለዚህ طلاقም ወደፊት ይመጣል ሰማነው ምን ተጠቀም አላህ ያርገን نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد